ማሽ እሺ እኔ እናት ስለዚህ እዚህ አሁን የዱባዎቹ ከመጡ አመቻችቼ ሳውዲ ካለ ወይ የሆነ ነገር እልክልሻለሁኝም የሆነ እንትን የምትይበትን ነገር ከዛ ደግሞ ሰው ስለሌለ ስለምትጨናነቂ የምታካፊው ሰው ስለሌለሽ የምታወሪው ሰው ስለሌለሽ ነው አብዛኛውን የሚጥልሽም የሚነስርሽም የራስሽ የሆነ ሰው ሲኖር ከጎንሽ መጨናነቅ ስታቆሚ ይተውሻል። ይሄን አውቃለሁ። አዎ ያም ሴትዬ በጣም ነው የምትወደኝ እና እሷ እያጽናናችኝ ነው። በጣም የምትወደኝ ምንድናት የሆነ መደም እንኳን እኔን አንቺ ለራሱ በጣም የምትወድሽ ወላሂ ላውራት ሁሉ ትለኛል እኮ። አሁን ስራሽን የምትወጂው ስራሽን የምትፈልጊው ከሆነ እንዲታርፊ ለወርም ለምንም ትፍቀድልሽ። እርግብ አለች፣ እርግብ ጋር ትሄጃለሽ፣ ትጂያለች፣ የደራዋለች አሉ ሂደሽ ዙዙሻም አለች የት እንዳለች ባላቅም ዙዙሻ አሁን የራሷን ስራ ስለጀመረች እነሱ ጋር ትሄጂና ታርፊያለሽ። እሺ ማሬ አረፍ ብለሽ ማዳምሽ የምትፈልግሽ የምትወድሽ ከሆነ ሲሻልሽ በቃ ነፃ ስትሆኚ ሂደሽ ስራሽን ትሰሪያለሽ። መጀመሪያ ጤና ስትሆኚ ራሳችንን ስንሆን ነው መኖርም መስራትም የምንችለው። ጤንነት ከሌለ መስራትም መኖርም አንችልም፣ መቋቋምም አንችልም። ስለዚህ አንቺ ጠንካራ ጎበዝ ከሆንሽ አሁን ብዙ ሰው እንትን ይልሻል የፈለገው። ስለዚህ ስትር ብለሽ ስትሄጅ እነሱ ጋር በትክክል እንደነሱ እርግብም ጎበዝ ናት፣ ቤተሰብ ጋር ነው የምትኖረው፣ እንደዚህ አትወጣም ምናምን። ገና አዲስ ናት እሷም። እኔ ወደዚህ ሀገር ስመጣ ነው የጠፋችው። ቲጅም እንደዛው የድራው ማነው አሉልሽ እህቶችሽ። እሺ እኔ አልኳችሁ ሲከፋችሁ ወይ ስራ ስታጡ ነገሩ እንመላችሁ የኔ ልጆች እዛው ስላሉ በተለይ ሳውዲዎች እዛው ስላሉ ራስ በራሳችሁ ስለምትተጋገዙ እነዚህ እንደ ፋሚሊ መተው የሚበተኑ ወይ የሚሄዱ ልጆች አይደሉም። እነዚህ ልጆች ቤተሰብ ናቸው። ስለዚህ ቲጅም እርግብም እርግብ ናት፣ የድራውም እንደዛው። ስለዚህ አመላ ወርቄት እንዳለች ባላቅም ርብቃም የት እንዳለች ባላቅም። ስለዚህ እንደዛ አድርጊ። መምጣት እንፈልጋለሁ የምትይ ከሆነ እነሱ ጋር ከተገናኘሽ ከተረጋጋሽ በኋላ እኔ ሲቀበልሽና በሰላም ተረጋግተሽ አይችሽ እኔን አግኝተሽኝ ትሄጃለሽ። በቃ እሱ እናወራለን። ግን ደግሞ እንደዚህ ስትሆኝ ድጋሜ ካየሁሽ ዙሪያ ላይሽም ቼክ አላረግሽም ነው የምልሽ። አይደለም እንደዚህ ላረግ ቼክ አላረግሽም። ስታለቅሺ የሆነ ነገር ስትይ እኔ እናቴ ተሞት ሪከርዱን ሳይ በጣም ነው የተናደድኩት። ስሰማ በጣም ነው የሚያናድደው። አረቢያ እኮ ነው ያለው። እስኪ ዝሮ እንደዛ ታረጋለሽ። ከዛ ምን ታረጋለሽ መሰለሽ? እንደዚህ የሚያምሽ ከሆነ እኔ ስለሚያመኝ ተመላላሽ ስራ ትፈልጊና ተመላላሽ ስራ ያስገቡሻል። ተመላላሽ ስራ እየሰራሽ ጠዋት ጠዋት ጽዳት ትሰሪና ማለት ነው። እሺ በይ ጅዳ ጠዋት ጠዋት ጽዳት ትሰሪና ማታ ማታ ላይቭ ስትሪም። ከዛ ላይቭ ስትሪም እኔ ያኔ ለሰው ነው ጊፍቱን የምሰጠው፣ ለሰው ነው አንበሳ ማወርደው ነበር፣ ብር ገንዘብ እንደሆነ ስለማላቅ ማለት ነው። ግን ደግሞ ከዛ ያንን ላይ የእንትንሽን እንትን ምሰሪያትን ተመላላሽ ምሰሪያትን ለቤተሰብ ከዛ የላይቭ ስትሪምሽን ደግሞ ለቤት ኪራይሽ እየከፈልሽ በተለይ አጋይተሽ የምትኖር ከሆነ ቀላል ነው። ብቻሽ እንደኔ ብቻዬን ስለምኖር ነው የሚከብደኝና ስታጋይተሽ ከሆነ የምትኖሪው ከዛ የላይቭ ስትሪምሽን እያወጣሽ እኔ የምታወጭበትን ሰው አገናኝሽና ራስሽ ታወጭና ገንዘብሽን እንትን ታያለሽ ስትጫወች ማለት ነው። እሺ ከዛ ያቺን የላይቭ ስትሪምሽን ለቤት ኪራይሽ ያኛውን ምሰሪያትን የተመላላሽ ምሰሪያትን ገንዘብ ጥብቅ አድርገሽ ይዘሽ ወደ ቤተሰቦችሽ እያረግሽ ከዛ ጠንክረሽ ሰርተሽ እንደዚህ ላይቭ ስትሪም ተጠቃሚ ከሆንሽ በኋላ ከለመርሽ በኋላ ኢትዮጵያ ትመጫለሽ አዲስ አበባ። ከዛ በቃ ከዛ እናወራለን። እኔ በውስጥ አውልኝ። ግን ደግሞ እነዚህን ያልኩሽን ነገሮች ጠንካራ ሆነሽ ብልህ ሆነሽ የሆነ አላማሽን ግብ የምታደርጊ እንደዚህ ላሸረገደው የምታሸረግጂ ከሆነ አንቺም ሽርግድ ሆነሽ ነው የምትቀሪው። ላሸረገደው ማሸርገድ ሳይሆን ራስን ማቆም አላማ፣ አንድ አላማ ሊኖርሽ ይገባል። እኔ አንቺን ማወራሽ የምወድሽ ከሆነ የምወድሽ በቃ ወድሻለሁ። ያ ፋክት ነው። ምን መጣ ገደል ገባ ገለቴ ሆንኩኝ ምንም ልሁን ለምን ዱዳ አልሆንም? ለምን አንካሳ አልሆንም? ከወደድሽ ወደድሽኝ እና ስለዚህ እንደዛ ነው ያለው ነገር። ጠንክረሽ ትጫወቻለሽ።
ከዛ ስትጫወቺ እንደዚህ ሰው ጋር ትተዋወቂያለሽ። በአንድ ደግሞ አይገኝም። እኔ ጌመር ብዬ ስጀምር ያላችሁ ልጆች ካላችሁ እንደው ንገሯት። እኔ ጌም ስጀምር እንደዚህ ልጥለጥ አርገውኝ ኢትዮጵያ እያለች ታውቂኛለሽ። ኢትዮጵያ ያለው ራሱ አቅሻለሁ። ማዘር በጣም ነው የምትወድሽ። ልጅ ትመቸኛለህ ነው የምትልሽ። ማርያምን አሳይታ ምናምን ነገር በጣም ነው የምትወድሽ። የመጀመሪያ ሳሳይ ያኔ አየሁሽና ከዛ እናቴን አሳያት ማለት ነው። ይቺ ልጅ ወንድ ነው ወላ ሴት አልኳት። ኧረ ይሄ ልጅ እኔ ምን አውቃለሁ ብለሽ መስሎኝ ከዛ ሴት መሆንሽን እያወቅሁ መጣሁ ማለት ነው። እና በጣም ነው የምትወድሽ ምናምን ከዛ የወደድኩሽ መጣሁ። የበለጠ ደግሞ ሳውዲ ስመጣ በቃ በጣም ወደድኩሽ። የኔ እናት እንኳንም ወደድሽኝ እንኳንም አወቅሽኝ እና ጎበዝ ሁኚ። ማገዝሽን ነገር ደግሞ የሆነ እኔ ምንም ኑሮኝ ምንም አይደለም፣ ምንም ሁኚ አይደለም፣ ረቂቅም ሁኚ አውቄም ምንም ሁኚ አይደለም። ግን በቃ ምንም ነገር ስትፈልጊ እንደዚህ እዚህ ላይ አሁን ትንሽም ትልቅም የሚወሩ ነገሮች አሉ እና እኔ ሁሉንም ነገር ስለማወራ እዚህ ላይ ሁሉም ሰው ምን አድርጎ ነው የሚያስበኝ ታውቂያለሽ። እሱን ለአንቺ አልነግርሽም። የተደበቀ ህይወት የለኝም። ግን ሪል ህይወትሽን ጥንቅቅ ድብቅ አድርገሽ ኖር። እሺ፣ ለማንም ሳታሳውቂ ኖር ማለት ሪል ህይወትሽን ኖር። ለራስሽ እናት አባትሽ የት ናቸው? ምን አገባችሁ? ምን አለሽ? ምንም የለኝም። ከየት ነው የመጣሽው? ኢትዮጵያዊ ነኝ በስ በቂ ነው። በቃ ምንም ይበሉሽ የፈለገ በቃ ክፍተት ቦታ እንዳሰጪ። ከትናንት ወደ እኔ ገምጆ ሲለኝ እኔ እኮ እንደዚህ ነኝ፣ ተወልጄ ያደግኩት እዚህ ነው፣ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እነማን ናቸው? ገለቴ ነው ጓደኛዬ፣ በጣም ጥሩ ሰው ነው አይባልም። ማሬ ዋጋ ያስከፍልሻል። የሰው ልጅ እኔ ዛሬ እንደዚህ እኮ ነሽ አይተሽኝ ነገ ጠዋት ተገልብጬ ታይኛለሽ። ማሬ ሰው አይደለ፣ ተቀያያሪ እንስሳ ነን እኛ፣ ሰው አይደለንም። እሺ ተቀያያሪ እንቀያየራለን። እና በተለይ ደግሞ ሲኖርና ሳይኖር ስታጭና ስታገኝ ልዩነት አለን። የሰው ልጅ በባህሪያችን ምንድንና ምንድን ነው የምንሆነው፣ እንለዋወጣለን። ስለዚህ በቃ የሆነ ነገር ሲመጣ ሊያበረታሽ ሊያጠነክርሽ እንጂ የሚገባው ቡቡ እንዳትሆኝ። ወደ ቡቡ በተለይ እሱ ጋር ሆነሽ እንዳትከፊ። እሺ እኔ ክላስ ውስጥ ገብቼ ማለት ነው 3 4 ሊያስወጡኝ ሁሉ ብለው ነበረ። እኔ ስገባ ሰው የለኝም፣ ተያያዥ የለኝም። አረብ ሀገር ላይ ቤት ሲከራይ ተያያዥ ኑሮት ዘመር ኑሮች ነው የምትከራየው። እኔ ተያያዥ እንኳ የለኝም ነበረ። ስለመብርሃን ብዬ በኪዳነ ምሕረት ለምኜ ተንበርክኬ ነው ቤት የተከራየው። ከዛ ብዬ ጮኋለሁ። እጮህ ነበረ፣ ትራስ እየነከስኩኝ ስጮህ ነበረ ማድሮ ማሮች መብርሃን ስጮህ ነበረ ማድሮ። ሌሊት አይሆንልኝም፣ ኔትወርክ ነው ያስወጣት። እና ጠንካራ አንዳንዴ ጠንካራ መሆንን የሚያክል ነገር የለም። አመለ እንደዚህ የማውቃቸው የኔ እንደዚህ በቅርብ የምላቸው ሰዎች አሁን ብዙ ሰው አሉ። አሁን ኔትወርክ ነው ወይንም ደግሞ የሆነ ነገር ነው እንትን የነቀላት። እሺ ችግር የለውም። በውስጥ የምታውቋት ትደውላላችሁ። እና እንደዚህ ብርድ ልብስ ነክስና እሪ ብዬ ነበር ማለቅሰው። እሪ ብዬ አለቅስ ነበረ። ግን እንደዛ ማለቅሰው ለምን እንደሆነ ታውቃላችሁ? ኧረ ምን ሆነሽ ነው? ወይ የሚያምሽ ከሆነ ወይ ዘመር ካለሽ ጠቆሜን፣ ወይ ሰው ጋር እናድርስሽ ይሉኛል። ከዛ እኔም ይቅርታ ጠይቅና እንደገና እግራቸው ስር ደፋና ቁጭ እላለሁ። እና መታወቂያ ኪዳነ ምሕረት ናት እንጂ እኔ መታወቂያ የለኝም። ያከራየኝን ሰው አናውቀውም፣ ምን እንደሆነ አላውቀውም። እርግቧ ታውቃለች። እንግዲህ እርግቧ ማለት እኔ ጋር መታ ቤቴን ሁሉ አይታለች። ያለሁበትን ቤት ራሱ ታውቃለች። ምንም ዘመድ የለኝ ምናምን፣ ራሴ በኩራት ነው ተከራይቼ የምኖረው። እና ስወጣ ስገባ እወጣለሁ እገባለሁ። እንደ ሰው ተይዤ አይደለም የገባሁት፣ በፍቃድ ነው የገባሁት። ያ ምንድነው ጥንቃቄ ነበረኝ። አሁን ግን አብዛኛውን የኔ ልጆች ራሱ ባለፈው እዛ ቁጭ ብለን ይመካከራሉ። መዝራ እንሄዳለን፣ እንትን እንሄድና እንቀመጣለን። እኔ ልመጣ ስል ነው ያወቅኩት። ማሮቼ እንደው እዩና ተተያሽም ተያዥ ሲሉ ልመጣ ስል ነው ያወቅኩት መወጣቱን ይሄንን ምናምን እንጂ። አሁን የሆነ ቦታ ላይ ጓደኛ ነበረች ሰምሪ የምትባል ያኔ መጀመሪያ ሳውዲ አረቢያ ስገባ ያገባችው ልጅ አብሮ አደግ ጓደኛ የነበረችና
ከዛ ያለሁበት ቦታ ላይ ተደውሎልኝ ከዛ ቦታ ነው ሰውየው እኔ ነኝ ያከራይ ሰውዬ ራይድ ነበር ምሽዋር ነበረ። ከዛ ይዞኝ ሄደ። ከዛ እርግቧም ከጠለባስ ጠፋንና እርግብም መጣች እኔ ጋ። እቺ ንፍጣም አብረሽ ኖሪ ስላት እሷም ከዳኝ ሄደች። ከዛ እሷ አሁን እዛው አረብ ሀገር እየኖረች ነው። እኔም ኢትዮጵያ ገብቼ ግን ባይዘጎይ አንድ ነገር ነገራችሁ እኔ አሁን የምኖረው ቤት እንደዚህ አኳኳኔ ምናምን ሁሉ ነገር በፊት እኔ በልጅነት የማሰበውን ህይወት ነው የምኖረው። የምመኘው ህይወት ነው የምኖረው። ባይዘው ማርያምን ምንም እንኳን ፈተና የፈለገ እንዲሁ ምንም ነገር ቢበዛብኝ የምፈልገውን ህይወት ነው የምኖረው። አይደለም እኔ በቃ የቤቴ ጥራትና ንጽህና ራሱ የሚያስቀናቸው ጀለሶች አሉኝ። ማርያምን እርብም ቤት ሙባ ራሱ ብትጠይቁት እና ያ በምን የተነሳ ነው ጠንክሬ እስቲ እኔን ይሁን ቤቴን እየቀጠቀጡ እየሰደቡኝ ትናንትና ከጥንት ጀምረው ሲከተሉ የነበሩ ሰዎች ዛሬ ይሰርቡኛል። ህይወት የማያስተምረው ነገር የለም። ብዙ ነገር ዋጋ ያስከፍላል፣ ያስተምራል። ግን ደግሞ ለትምህርት ነው። እሺ እና ደግሞ ሳውዲ አረቢያ ወይትም ቦታ ያላችሁ ሰዎች እንትን አትውጡ። እሺ እዚህ የሚወጣበት ቦታ ላይ አትውጡ። እዚህ ይሄ አበሻ ጋር የሚተዋወቅበት ቦታ ላይ እኔ አበሻ ሳይ በጣም ነው የምደሰተው ነበረ። በጣም ነው የምደሰተው። ሞሮች ማርያምን እርግቧ ታስታውሻለሻ? ከዛ ደግሞ ማሮች የሆነ ሰዓት ላይ የቤት ኪራይ ብር አጣውና ማለት ነው። ከዛ እርግቧ ላይ ደወልኩላትና ከዛ ሰውየው ሊያስወጣኝ ነው እኮ ብር የለኝም። ብር ደግሞ ወደ ቤተሰብ ልኬ ወደ እናት አባቴ ልኬ ከዛ ታመምኩ። የቤት ኪራይ እየፈለግኩ ታመምኩኝና ከዛ መቅዲ የምትባል ጓደኛ ነበረችን ጀምአ። አይ ተማሩበት፣ ያለፈ ህይወት ነው ይሄ። እየኖርኩ ያለሁት ሳይሆን ያለፈ ህይወት ነው። ከዛ እዛ እርግቧ ሰው ልላክልሽ ከየት አባቴ ልላክ ደግሞ ታለቅሳለኝ። እርግቧም አችልም እና አሜተኛ ናት ደግሞ ትጀናጀናለች። እኔ አሁን ያኔ መድረክ እንትን ላይ ወጥቼ ስጠየቅ እንትን ላይ ወጥቼ መጀናጀን እንኳ አልችልም፣ አላቅበትም አላልኩም። ክርስቶስን ስለማላቅበት ነው። ግልፍጥፍጥ ያለ ስለሆነ ወሬ ያስተምሩ ነበረ። እንደዚህ አይደለም የሚባለው እያሉ ያስተምሩ ነበር ማሮቼ። አላቅም የለም ማሬ፣ መወራት ያለበት ነገር መወራት አለበት። እና አላቅም እኔ እንደው ማውራት እንኳን ስል አላቅም ማሮቼ፣ አላቅም ማውራት። እኔ ያን ያክል ተከታይ ያለኝ በውስጥ እንኳን መጥተው ሲያወሩኝ ስግጥ ያልኩ ነኝ። ሰገጤ ነበርኩ፣ ሰገጤ ነኝ ማሮቼ። ከዛ ያርጉ እርግር ምን አገባኝ፣ ያለፈ ነገር ነው። እና ከዛ እርግቧ ማንም የለም ነበረ፣ ብቻዬን ነበር የምኖረው። እና ወደ እርግቧ ነበር የምደውለው። እርግቧ ተሳዳቢ ነበረች፣ በጣም ተሳዳቢ ነበረች። እኔ 30,000 ፎሎ ምናምን እያለው ማለት ነው። ከዛ ከተሳዳቢነት አውጥቼ የእኔ እህት አረኳት። ማርያምን እሷ ብቻ አይደለም ብስኩቷ የምትባለው ልጅ ያኔ ስሟ የመናጤ ልጅ ነበር። ስሟ የመናጤ ልጅ ነው ስሟ የነበረ። ሁለቱንም አውቃቸዋለሁ። ከዛ ሁለቱም በጣም ይሳደባሉ። እርግቧ እናት አትሳደብም። ከዛ ጓደኛ የለኝም ነበር፣ እሷን ጓደኛ አደረኳት። ከዛ ብስኩቷንም እናት አባት የተከበረ እንደው ፈክቶ አሳድጎሽ እንዴት ነው እናት እየገባሽ የምትሳደቢ ምናምን ስላት እሺ ብላ በዛው እልም ብላ ጠፋኝ። ከዛ ደግሞ አቃጣይዋ ነኝ የግምጃዬ ምናምን የምትባል ልጅ ነበር ደግሞ በጣም የምትሳደብ። ከዛ እርግቧን ከዛ መሀል አስወጣኋት። ከዛ የኔ ጓደኛ አደረኳት።
ጓደኛ ስለሌለኝ ማለት ነው። ከዛ ወሮች በሉኝ ላውራችሁ በሉኝ። ይሄ ያለፈ ነገር ነው፣ ያለፈ ነገር ነው። ከዛ በኋላ እርግቧ መቅደስ ሁነን ከዛ እርግቧ የሆነ ሰው እኔ ጋራ ጌም ሲጫወት ወይኔ ዛሬ ጌም የተጫወተው ልጅ ሲያምር፣ አረ ወይኔ አቋቋሙ፣ አረ ወይኔ እግሩ፣ አረ ወይኔ እጁ፣ ወይኔ ጥርሱ ትለኛለች ትመጣና፣ አረ እንደው ጥርስሽ ይርገም። እኔ ምኑንም ሳይሆን ወጥቼ እሷ አይታው ጨርሰዋለች። ከዛ ሲደብረኝም ማለት ነው ቆይ ከዛ ማለት ሲደብረኝ ደብረኝ ሆነ ወይ ያለቀስኩ ምናምን ከሆነ የደወልኩላት ግን ምን አስበሽ ነው አሁን ያ ልጅ አይተሽዋል? እንዴት ነበረ ቁመናው ምናምን አወራሩ እንደ ይቺ አሁን ይቺ ያለች አይደለ ርብቃ፣ እንደ ርብቃና ቤብ ነው ሁሉንም ቤብ ቤብ ቸስቱ ካማረ ቸስቱ አማረ፣ ወደደችው ማሮች። ንቅሳት ካለው አራዳ ነው፣ በቃ ለሱ አራዳ ነው። ከዛ ድድብ ያለች ደደብ ናት። ከዛ ትመጣና ማሬ እከልዬ እንደዚህ ብሎ ከዛ እኔ እህታችሁ ደግሞ አወራር አላቅም አይደል ብዬ የተናገርኩት ኢንተርቪው ላይ አወራር አላቅም ነበርና ለ3 ቀን ስልጠና ሰጡኝ። በየለ ልመደው። ከዛ ሌላኛይቱ ጓደኛችን ደግሞ ሽንት ቤት ኩሽና እየገባኝ ነው የምታወራው። እኔ ፊት ስልክ ማውራት አይቻልም፣ አልወድማ። እኔ ሳልጀናጀን እነሱ ሊጀናጀኑ ላይ አይሆንም፣ ግደሉ። ከዛ እርግቦይ ነሽ የማይደርስ ነገር የለም ከጠለብ ጠፍታ እኔ ቤት ካቻለች። እኔ ቤት መጣችና ከዛ ጸባይ ሰናይ ሆነኝ። እኔ ሳቃት ቱን ናት፣ ወሬ እንዲሁ ዝም ብላ ነው የምታወራው። ትጀናጀናለኝ፣ በጣም ነው የምትጀናጀነው። በጣም ደግሞ ሲጀናጀኑና ኖርማል ሲያወሩ አንድ አይደለም ማሮቼ። እኔን ሲያወሩኝ እብድ እያሉ እየጮሁ ነው የሚያወሩኝ። ከዛ በሌላ ስልክ ሲያወሩ ደግሞ ቤቢዬ አሁን እኮ እንደዚህ ብዬ ጨርሼ ሚስጥር አይደለም ማሬ፣ ከዚህ በፊት ማውርተን ነው አደራደሩ። አውጫ እንደዚህ ብዬ ከዛ እርግቧ ደግሞ ስፖርት ትሰራ ነበር። ከዛ እንደዚህ ቪዲዮ ከፍትላትና ፑሻፕ ትሰራለች። ይው ጡንቻዬን ትላለች። በቃ ከዛ የሆነ ሰዓት ላይ ታመሜ ጠፋሁኝና ከዛ ቸገረኝ ማሮች፣ ብር ወደ ቤተሰብ ልክ ቸገረኝ፣ ጥርር አለብኝና ከዛ እሷም ደግሞ ጠለቤ ናት። አንደኛ ነገር እንዴት ብላ ትቀበላለች ብር ልትልክልኝ ወደ እኔ መታከሚያ፣ ሁለተኛ ነገር እንዴት ሁና ትመጣለች? ጠለቤ ናት። ከዛ እኔም በግራይኔ እሷም በቀኝ አይኗ ማልቀስ ጀመር። አሁን እኔ እና ሰይም ሁሉ ያለፍን አንመስልም አይደል? አሁን አስጠለታይ ነው። ዳይፐር አለች ካም ዥልጥ እንዲህ አልነበረችም። ሚጥንም ነው የምትለው። ስቆጣት ራሱ ጸጥ ነው የምትለው። መከባበር አለ ነበረ መሀላችን፣ መከባበር ነበረ። ከዛ የዛኔ እርግቤ ግምጃዬ ነበር የሚለው ስሟ። ከዛ የሆነ ሰዓት ላይ መጣችና የግምጃ የሚለውን ላንሰው አለች። ሚጠባ አንሹ አልኳት፣ አነሳችሁ። ከዛ የሆነ ሰው በሷ የሚያቀኝ ያው ይላካል አይደለ? እኔ የማውቀው ወደ አባት ነው የሚላከው። እርግብ ለእኔ ትላካለኝ። እኔ ማውራት ስለማልችል እርግብ ለእኔ ትላካለኝ። ማሮች እንዴት አወራ? እንደዚህ አወራ። የሆነ ነገር ካለ አታድርምም አትውልምም ላይብም ነው ገልብጬ መውጣት አለብኝ። ማሮች ገልብጬ መውጣት አለብኝ። ድረሽቶ ሰው የሞተ ነው የሚመስለው። ሬሳ አምቡላንስ ሲመጣ እያለ ነው እንደዛ ነው የሚደረግልኝ ሪከርድ። ከዛ ደግሞ ማሮች እሱም አይደለም አልተኛም ትላለች። እሪ የሀገር ያለ ትላለች። ወንድ አታውሪ ስለምላት ግዴታ ማስተኛት አለብኝ። እኔ አላለብኩት አለ እንዴ
የአላህ ከዛ ማሮቼ እንዳያወጣው 2 ሰዓት ስልኬ ላይ ተኝታ ታውቃለች። 2 ሰዓት 7 ሰዓት ስልኬ ላይ ተኝታ ታውቃለች። ማሮቼ 7 ሰዓት ስልኬ ላይ ተኝታ ታውቃለች። ያው እኔ ትንሽ ስለማስብ እንደ ሁሉ ነገር እንደ ድንገት እንኳን የሆነ ነገር ቢያመልጣት እያልኩ ትንሽ አልተኛም እቆያለሁ። እሷ ቶሎ ነው የምተኛው፣ ቶሎ እንቅልፍ ይወስዳታል እና በእንቅልፍ ልቧ ራሱ ስታወራ ነው የምታድረው። ቤብዬ ቤብ ስትል ነው የምታድረው። እንደዚችው እንደ ልጅ ቤብ ስትል ነው የምታድረው። እንደው ቤብ 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 ቤብዬ ቤብዋ እንዳው ቶሎ ሂጅ አውራ ጣቷን በያዝኩት እንደው ሂጅ ባሰርኩት አውራ ጣቷን ነበር የምለው። ቤብዬ ቤብዋ ቤብ ቤብ ቤብ። ከዛ ደግሞ የሆነ የሚያምር ሰው ከመጣ ፖስት ታደርገኛለች አብራ። የኔ ሸበላ ወንድ የሚያምር ወንድ ካጣይ ደግሞ እኔኑ ሸበላ አድርጋ የኔ ሸበላ ብላ ትፖስተኛለች። ጌታ ሆይ ማሬ የእሷ ግፍ ጊሷ ነገር አያልቅም አያልቅም። ከዛ ደግሞ ሌላ ደግሞ ምን ሰራ ይመሰላችሁ? ምን ሰራ ይመሰላችሁ? ሌላ ደግሞ እኔ ጋር አትመጪም ሲሏት ቤተሰብ አትሄጂም እኔ እሷ ጋር ሄድኩ ብለሽ ሌላ ቦታ ልታያቂ አሏት ማሮቼ። ከዛ አትሄጂም እህቷም ትወደኛለች ይወዱኛል እና አትሄጂም አሏትና ኮፒ ሊንክ አስደረግልሻለሁ እሺ ቅመሜ። ከዛ በባሌም በቦሌም በጠርሙሱም በገላሱም ብላ መጣች። ከዛ ክሻ ላይ ዶሮ ተሰርታ ነበር። ዶሮአችንን በልተን እዛ እሷንም ሸኘኋት። እሷ የወጣችው ግን ከጠለብ ለእኔ ብላ ነው። ለእኔ ለአንደኛ ነገር በጣም ሰዎቹ ጨቁኗን ነበረ። ሁለተኛ ነገር ግን ለእኔ ብላ ነው። እኔ ወደ ኢትዮጵያ ገባ ስለሆነ እኔን አይታኝ ወደ ስራ እንድገባ ሀላ አረቲ እዛ እንደዛ ሆነ። ከዛ እንደዚህ ነን እርግቧና እኔ ከዛ የእርግቧ ስም ራሱ እርግቧ አልነበረም። ማን ነበር ስምሽ? ተናገሪ። ማን ነበር ስምሽ? ንገሪ። ስምሽን ተናገሪ። አስነጣሿ ነው አስኮርኳሚዋ? ቲጂ የምትባለው ከፋፋ ደግሞ ማናት? የቦረናዋ እርግብ ነበር ስሟ። ማሮች እርግቧ አልነበረም ስሟ። ከዛ የቦረናዋን አስነሳዋትና እርግብ አስደረኳት። እርግብ የክምጃ ያልኳት። እርግብ የሰላም አምሳል